እኔ እኮ መጀመሪያም ታውቆኝ ነበር። ቆይ ተረጋጊ። ቆይ ለምንድን ነው በደንብ የማትታየው? እጇ ላይ ስለሆነ በደንብ አይታይም። ወይኔ አቤል፣ በቃ ይጎዳታል። አይ ርብቃ፣ አይጎዳትም። እንዴ አቤል፣ እዩ እጅ ውስጥ እኮ ናት። እናድናታለን። የት እንደሆነች እንኳን እኮ አናውቅም። በቃ እናገኛታለን። መች ደግሞ? ቆይ እንዴት? ርብቃ፣ ካሜሩ እኮ ጥሩ ነገር ነው። ያለችበትን እንድናውቅ ይረዳናል። እሱማ በቃ እንሂድ። ውጭ ወጥቼ መፍትሄ ይፈልጋል። ቦታውን ሳታውቅ ወዴት ልትሄድ ነው? እኔ እንጃ፣ ግን ልውጣ። በቃ እሺ፣ ግን እኔም አብሬህ ልምጣ። አይ አንቺ እዚህ ነው የምትሆኚው። አይ አቤል፣ አብረን ነው የምንወጣው። ርብቃ፣ ምን ሆነሽ ነው? የት እንደሚሄድ እራሱ እኮ አላውቅም። ቢሆንም እንደው በዚህ ቁጭ ብለን ካሜሩ እንከታተል። አዎ፣ የሆነ ፍንጭ እናገኛለን። እስቲ በደንብ ሊያ አቤል፣ የታገትኩበት ቤት ነው እንዴ? አይ ተመሳስሎብሽ ነው። አይ አቤል፣ አይመስለኝም። እንዴ ባዶ ቤት እኮ ነው። አይ እስቲ ቆይ በደንብ ሊያ። ኧረ ተይ ርብቃ። አይ አቤል ራሱ ርብቃና አቤል አሁን ላይ የሪችና የማሚ መገኛቸው ቢያዩትም ነገር ግን አሁን ላይ እዩ ቀደም ብሎ እርምጃውንም ወስዷል። አሁን ላይ እዩ በጣም ቅያሜ ይዞባቸውና እስር ቤት ሆኖ በጣም የተናገሩትንም ቃላቶች በጣም ስለጎዳው ነበረ። አሁን ላይ እዩ አቤልና ርብቃንም ለመጉዳት ሪችን ያገታት። ሪችን ካገተ ይበልጥ ደግሞ ነገሩ ርብቃ እንደምትጎዳ ስላወቀ ነበረ። ርብቃ አሁን ላይ በሪች በጣም ደካማና ስስ እንደሆነች ስለሚያውቅ ነው ይሄ ሁሉ ነገር ያደረገው። ይበልጥ ግን ማሚ አሁን ላይ ምንም እንኳን አቤል ይህንን ነገር የማሚ መታገት ባያውቀው ግን ይሄ ሁሉ ነገር ያደርጋል ብለው የማያስቡት እዩ ከእስር ቤት ነው በማለት ነገሩ እንዲዘናጉ አድርጓቸዋል። አሁን ላይ የማሚ መታገት ይሄ ሁሉ ስቃይ እንዲደርስባት ያደረገችው የገዛ ልጇ ብትሆንም ግን ደግሞ ከገዛ ልጇ ያራቀቻትንም መቲ ግን ይህንን ነገር አሁን ላይ እዩ ከእስር ቤት ከወጣ ጀምሮ ይሄ ሁሉ ከባድ ርቀት ይሄዳል ብላ ስላላሰበች ነበረ መቲ ከባድ ወጥመድ ውስጥ የገባችው ገና እዩ ከማመኗ ነበረ። ማሚ ግን ይሄ ሁሉ ነገር ስትታገት ምንም እንኳን መቲ ባየች ሰዓት ደስተኛ ብትሆንም ነገሩ ግን ልጇ መሆኗን በግልጽ ስላልነገረቻት ለብዙ ጊዜ ስትሰቃይ ነበረ። ይሄንን ነገሩ እዩ ከእስር ቤት ካመለጠ በኋላ ይበልጥ ደግሞ ልጇንም መቲ እንዳታይ አድርጓታል። ማሚ እየናፈቀቻትና ለአጋቹ ብዙ ጊዜ ስትጠይቀውም ነበረ የልጇ ትክክለኛ ልጇ መሆኗንም ባትናገርም ይበልጥ ግን ስለ መቲ እየጠየቀችው ይበልጥ እሷ አግታት እንዴት ትጠይቃለች ብሎ ብዙ ጥርጣሬ ውስጥ ገብቶባት ነበረ። ነገር ግን ማሚን በማስቀየስና እንደማትናፍቃት ይበልጥ ግን ዝም ብዬ መጠየቅ ፈልጌ ነው ብላም አሳልፈዋለች። አሁን ላይ ግን ማሚ ይሄ ሁሉ ስቃይ ያደረሰባት ከገዛ ልጇ በላይ ይበልጥ ደግሞ ልጄ ነው ብላ ለብዙ ጊዜ ያሳደገችው እዩ ነው። እዩ ከመቲ ሰርቆ ከወሰዳት በኋላ ማሚን ከባድ ስቃይ ውስጥ እያስገባታል። ነገሩ መቲ ምንም እንኳን የፈለገችው ቤቱን በእሷ ዝም እንድታዞርላትና ይበልጥ ደግሞ ያ ቤት ካገኘች በኋላ ይህን ያክል ከባድ ክፋት ልታደርስባት አልነበረም። ነገሩ ግን ማሚ ባልጠበቀችው ሁኔታ ነበር ይሄ ሁሉ ጊዜ ያሳለፈችው። አቤል ከእስር ቤት በመፈታቱ ምንም እንኳን ደስተኛ ቢሆንም ነገር ግን ከተፈታ ጀምሮ የሚያሳልፋቸው ስቃዮች በጣም ከባድ ነበረ። ይበልጥ ግን እዩ እስር ቤት ሆነው አቤልና ርብቃ በጠየቁት ጊዜ ብዙ ነገር እንደሚናፍቀውና ለእዩ ይሄ ሁሉ ነገር ደስተኛ እንደሆኑ ብዙ ህይወት እንደሚያሳልፉ ነበር የነገሩት። ግን ደግሞ እዩ በጣም እልህ ስለያዘው ነበረ የሁለቱ አንድ ላይ ሆነውና በነፃነት ውስጥ ሆኖ ከተፈታ በኋላ አቤል እዩ ይበልጥ ክፋቱ የጨመረበት። እዩ ከመጀመሪያውም ጀምሮ
በጣም ተንኮለኛና ክፋት ያለው ሰው ቢሆንም ግን ደግሞ አቤል ሲወጣ ካየ በኋላ ነበረ ነገሩ ይበልጥ የእነሱንም ደስታ እበጠብጠዋለሁ ብሎ የተነሳው። ማሚን ከመቲ ከወሰዳት በኋላ ይበልጥ ግን ነገሩ ለአጋቹ ሌላ ውሸት ዋሽቶና መቲንም ይበልጥ እንድትዘናጋ ነው ያደረጋት። መቲ ግን ደርሳ በመጨረሻ ተስፋ መቁረጧ ይበልጥ ለሷ ዋጋ ያስከፍላታል። አሁን ላይ እዩ የማይታሰብ እና የማይታወቅ ሰው ሆኖ ነው ለመቲም እየቀረባት ያለው። መቲ ግን በጣም ቆርጣና ከሀገር ወጥታ ሌላ የራሷ ህይወት ለመኖር ነው የምታስበው። ነገር ግን እዩ አይኗ እያየና እሷ አግታት የራሴ ቤት አገኛለሁ ብላ የምታስበውም በማሚ ስለነበረ ማሚ ግን ይሄንን ነገር ከመቲ ማሚን ከወሰዳት በኋላ ነበረ ነገሩ ይበልጥ የከበደባት። አሁን ላይ ግን ሪችንም ለማገት የወሰነበትንም መንገድ እዩ ሪች ካገታትና ሪችንም ከያዛት ይበልጥ ደግሞ ርብቃ በጣም ትሰቃያለች ብሎ ነው። ዳግመኛ ርብቃንም ማገት ስለማይችልና ነገሩ አይናቸው ስር ሆኖ ነበረ ሲጫወትባቸው የነበረው። ነገር ግን ርብቃ ላይ ባደረገው ነገር ሪች በጣም ተናግራውና በጣምም አንቋሻው ስለነበረ በእሷም ላይ ቅያሜ ይዞባት ነበረ ሪች። ይበልጥ ግን አሁን ላይ ያደረገባት ነገር እዩ በጣም ከባድ ነው ነገሩ ሁሉ። ርብቃ በጣም ነገሩ ስለገባትና እዩንም ስላላመነችው ብዙ ነገሮችንም ይደርስብናል ብላ አስባ ነበረ። ግን ደግሞ በእጇ ላይ ሰዓት በማድረግና ወደ እሷም ወዴት በሄደችበት ሁሉ ወይንም አገኛታለሁ ምንም ነገር ቢፈጠርባት እደርስላታለሁ ብላ ነበረ ሰዓት አስመስላ ካሜራ የእጅ ሰጠቻት። ነገር ግን ያ ነገር ብዙ ርቀት ሄደው እንዲያገኟት ቢያደርግም ይበልጥ ግን ካገኟት በኋላ ረፍዶ ነበረ ሁሉንም ነገር። ግን ደግሞ እዩ አሁን ላይ ማሚና ሪችም አንድ ክፍል ካደረጋቸው በኋላ ነገር ግን እነሱም አይናቸው ስር ባለ ቤት ነበረ ያስቀመጣቸው። ግን ደግሞ ይሄንን ቤት የማታውቀው ርብቃም በካሜራ ካየች በኋላ ይህንን እሷንም የታገተችበት ቤት እንደሆነ ታረጋግጣለች። አሁን ላይ ርብቃ የታገተችበት ቤት መሆኑን ስታይ በጣም በመደንገጥ ነበረ ለአቤልም የነገረችው። አቤልም እርግጠኛ እንደሆነችና ትክክለኛ እንድትሆን ብዙ ሲጠይቃት ነበረ። አቤል ይህንን ነገር በጠየቃት ሰዓት ርብቃም አዎ ብላ ስትመልስለት ነገሩንም በማጣራት ነበረ አቤልም የደረሰበት። አቤል ሲደርስበት የእዩ የክፋቱ ጥግ ማሚና ሪችም ያስቀመጣቸው ምንም እንኳን አንድ ላይ መሆኑ ከጀርባቸው እንዳይታይ ቢያደርግም አቤል ግን ማሚም ትኖራለች ብሎ አልጠረጠረም ነበረ። ነገር ግን ያስቀመጣቸው ቦታ በጣም ቅርባቸው ከሆነና በራሳቸው ቤት ደብቆ ነበረ ርብቃን ሪችና ማሚንም የደበቃቸው። ነገር ግን አሁን ላይ ሁሉም ነገር ያበቃል በማለት እዩ መንገዱንም ጀምሮ ሪችንም ከባድ የሆነ ፈተና ውስጥ እንድትገባ ነው ያደረጋት። አሁን ላይ እዩ በጣም በክፋት ተሞልቶና ይበልጥ ደግሞ ሪችንም እንድትደፈር ነበረ ያደረጋት። ሪችም የደፈራትንም ባገታትንም ሰው እንድትደፈር ካደረገ በኋላ ይበልጥ ደግሞ ነገሩ ሁሉ እንዲታይ ያደርጋል። አሁን ላይ ሪችንም ከባድ የሆነ መጥፎ ሁኔታ ውስጥ እንድትገባ ያደርጋታል።